ሰላም ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት እንደተለመደው ሁልጊዜ ልንጠቀማቸው የምንችላቸውን የእንግሊዘኛ ንግግሮች ይዤላችሁ መጥቻለሁ ማለት ነው። ከእናንተ የሚጠበቀው ቪዲዮውን ሳትሰለቹ እስከ መጨረሻው ማየትና መከታተል ነው ማለት ነው። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ጀምሩ። ቀጥታ ወደ ትምህርቱ እንሄዳለን እና መጀመሪያ እንዴት ማንበብ እንዳለብን እናያለን። ከዛ ትርጉሙን በቀላል መንገድ ማወቅና መለየት እንችላለን ማለት ነው። ስለዚህ የመጀመሪያው እንዴት እናንብበው? እዚህ ጋር WH ዋይን ሁሌም ዋይ ብለን ነው የምናነባው። ዋይ ዋይ። ዲኦን በአንድ ላይ ዱ ብለን ማንበብ ዱ። ከዛ ዋይ ኦዩን ዩ ብለን እናነባለን። ኤል አይን ላይ ላይ። ኢን በአንድ ላይ አይና ኢ ሁለት አናባቢዎች በአንድ ላይ ስለመጡ በዚህ ሰዓት እንዴት ነው የምታደርጉት? አይን እንደምን ማንበብ እንደ አይን እናነባለን። ስለዚህ የመጀመሪያውን አንበበን የቀጥላ ያለውን አናባቢ አናነበብም፣ ሁለት አናባቢዎች በአንድ ላይ ሲመጡ። ስለዚህ ላይ ሚል አለ፣ ላይ ሚል ድምጽ አላቸው ማለት ነው። ላይ ሙሉ ስናነበው ዋይ ዱ ዩ ላይ፣ ዋይ ዱ ዩ ላይ ምን ማለት ነው? ለምን ትዋሻለክ ወይም ለምን ትዋሻለሽ። ዋይ ማለት ምን ማለት ነው? ምን ለምን፣ ይቅርታ ለምን ማለት ነው። ለምን። ዩ አንተ ወይም አንቺ፣ ላይ ማለት ደግሞ መዋሸት። ስለዚህ ዋይ ዱ ዩ ላይ ካልን ለምን ዋሸህ ወይም ለምን ትዋሻለህ ለማለት በዚህ መልኩ መግለጽ እንችላለን ማለት ነው። እኛውስ ምን ይላል? አሁንም WHኤን በአንድ ላይ ዋ ብለን ማንበብ፣ ቴን እንደ ት ማንበብ። ስናነበው ዋት ዋት። ኤችኤን ሀ ብለን ማንበብ፣ ከዛ ሁለቱንም ፕ ብለን ማንበብ። ከኢ ጋር ፕ ብለን አነበብን። ኤንን እንደ ን ማንበብ፣ በአንድ ላይ ሃፕን ሃፕን። ዋት ሃፕን ዋት ሃፕን። ምን ተፈጠረ ምን ተፈጠረ ስንል ዋት ሃፕን እንላለን ማለት ነው። ዋት ማለት ምን ስለሆነ፣ ካፕን ማለት ደግሞ መፈጠር መከሰት እንደማለት ነው። ስለዚህ በአንድ ላይ ዋት ሃፕን ምን ተፈጠረ እንላለን ማለት ነው። ያ ይህኛውስ እንዴት እናንብበው? አሁንም WHኤን ዋ ብለን እናነባለን። ቲን እንደ ት ዋች ዋች። ዲኡን ዱ፣ ዋይ ኦዩን በአንድ ላይ ዩ ብለን ማንበብ። ኤስኤን ሳይ፣ ዋይን ይይ ሳይ። ዋት ጁ ሳይ ዋት ጁ ሳይ። ምን አልከኝ ወይም ምን አልሽኝ ለማለት ዋት ጁ ሳይ እንላለን ማለት ነው። ስለዚህ ዋት ማለት እንደነገርኳችሁ ምን ነው። ዩ የሚለው ደግሞ አንተ ወይም አንቺ የሚለውን የሚገልጽልኝ። ሳይ ማለት ደግሞ ማለት እንደማለት ነው። ስለዚህ ዋት ጁ ሳይ ካልን ምን አልከኝ ወይም ምን አልሽኝ እንደማለት እንጠቀመዋለን ማለት ነው። ያ ወደዚህኛው እንሄድ። አሁንም ይቅርታ ኤችኦን በአንድ ላይ ሀ ብለን ማንበብ፣ እንደ ሆ ሳይሆን የምናነበው እንደ ሀ። ዳብሊውን ው ብለን ማንበብ፣ በአንድ ላይ ሃው ሃው። አይኤስን ኤዝ ብለን ማንበብ። ከዛ እዚህ ጋር ተሳስቼ ነው ስጽፍ ተሳስቼ ነው ዩን አስገቡባት ማለት ነው። ዩር ለማለት ነው። እዚህ ጋር ዩ አለች መሀል ላይ ከኦና ከአር መካከል ዩ አለች። ዩር ለማለት ነው። ዩር ማለት የአንተ ወይም ያንቺ የሚለው። ስለዚህ ዲኤን በአንድ ላይ ዳ ብለን ማንበብ፣ ዲን እንደ ድ ማንበብ። ዳድ ዳድ። ሃውዝ ዩር ዳድ ሃውዝ ዩር ዳድ ምን ማለት ነው? አባትህ እንዴት ናቸው ወይም አባትሽ እንዴት ናቸው ለማለት ሃው ኢዝ ዩር ዳድ እንላለን ማለት ነው። እንግዲህ ሃው ማለት እንዴት እንደማለት ነው። ኢዝ የምንለው ነው ወይም ናት ለማለት ነው። ዩር ማለት ደግሞ ያንተ ወይም ያንቺ። እዚህ ጋር እንደነገርኳቸው ዩን አስገቧት ኦና አር መካከል። ዳድ ማለት ደግሞ አባት ማለት ነው። ስለዚህ ይቅርታ ሃው ኢዝ ዩር ዳድ አባትህ እንዴት ናቸው ወይም አባትሽ እንዴት ናቸው። ያ ኢዝ እንዴት እናንብበው? አሁንም ዋት። ዲኡን ዱ ብለን ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ከዛ ቲኤች አይን በአንድ ላይ ቲ ብለን ማንበብ፣ ኤንን እንደ ን ማንበብ፣ ኬን እንደ ክ ስናነበው ቲንክ። ዋት ዱ ዩ ቲንክ ምን ማለት ነው? ምን ታስባለህ ወይም ምን ታስቢያለሽ ለማለት ዋት ዱ ዩ ቲንክ እንላለን ማለት ነው። እንግዲህ ዋት ማለት እንደነገርኳችሁ ምን ነው። ከዛ ዩ ማለት ደግሞ አንተ ወይም አንቺ ነው። ቲንክ የሚለው ደግሞ ምንድን ነው? ቲንክ ማለት ማሰብ ማለት ነው። ማሰብ። ስለዚህ በአንድ ላይ ምን ታስባለህ ይሆናል ማለት ነው።
እንደዚህ ጋር ዱ የሚለው ደግሞ ዋት ዱ ካልን ለጥያቄ ነው። ኩዌሽን ከሆነ ስለ ድርጊት እየገለጽን ስለሆነ ድርጊቱን ለመግለጽ በኩዌሽን ለመግለጽ ዋት ዱ ብለን መጀመር እንችላለን ማለት ነው። ለጥያቄ ጥያቄው ነው ደግሞ ዳብል ኤጁኬሽን ከሆነ ጥያቄ ነው። ለዛ ነው ዱ የሚገባው ድርጊት ነው የሚገልጽልን ማለት ነው። እዚህ ጋር ያ አይስ ምን ይላል? አይቲን ኢት ብለን ማንበብ፣ አይኤስን ኢዝ ብለን ማንበብ ኢትዝ። ከዛ አይኤምን ኤም ብለን ኤም፣ ፒኦን ፖ፣ ኤስአይን ሲ፣ ቢን እንደ ብ፣ ኤልኢን ል ብለን ማንበብ ስናነበው ኢትዝ ኢምፖሲብል፣ ኢትዝ ኢምፖሲብል። ኢምፖሲብል ምን ማለት ነው? የማይቻል ነው ለማለት ኢትዝ ኢምፖሲብል እንላለን ማለት ነው። ኢምፖሲብል እዚህ ጋር አሁን ኢምፖሲብል ፖሲብል ብቻ ቢሆን የሚቻል ነበር። እዚህ ጋር አይኤም ባትጨምር ኖሮ ፖሲብል ቢሆን የሚቻል ይሆን ነበር። ግን አይኤሟ ልክ እንደ ኖትና ታፈርሳለች ማለት ነው። ኢምፖሲብል ካልን የማይቻል ነው እያልን ነው ማለት ነው። ያ ይሄኛውስ ምን ይላል? ቲኤችኤን እንደምንማንበብ እንደዛ፣ ቲን እንደ ት ስናነበው ዛት፣ አይኤስን ኢዝ፣ ኤን እንደ አ፣ ኤምኤን እንደ ሜ፣ ዜድ አይን እንደ ዚ፣ ኤንን እንደ ን፣ ጂን እንደ ግ ስናነበው አሜዚንግ። ሙሉን ስናነበው ዛት ኢዝ አሜዚንግ፣ የሚያስገርም ነው፣ ያ የሚያስገርም ነው፣ የሚያስደንቅ ነው ለማለት ዛት ኢዝ አሜዚንግ እንላለን ማለት ነው። ያ ወደ ቀጣዩ ኒድ እዚህ ጋር ኤስኢ ያሉ ሁለቱም ኢ በአንድ ድምፅ ኢ ብለን ነው የምናነባት። ሲ ከዛ ዋይ ኦዩን ዩ ብለን ማንበብ ሲዩ ምን ማለት ነው? እንገናኝ ለማለት ሲዩ እንላለን ማለት ነው። ያ ይሄኛውስ ምን ይላል? ዳብሊው ኤን እንደ ዌይ ማንበብ እንደ ዌይ። ከዛ አይን አናነብም፣ ምክንያት ሁለት አናባቢዎች ናቸው አሁንም ኤና አይ የመጡብን ማለት ላይ። ስለዚህ ኤን አንብበን ቀጥሎ ያለውን አናባቢ አናነብም ብለናል። ስለዚህ ዳብሊው ኤን እንደ ዌይ አንብበን ቲን እንደ ት ማንበብ ስናነበው ዌት፣ ኤች ኢን ሂ ብለን ማንበብ፣ አር ኢን ር ብለን ማንበብ ሂር፣ ዌት ሂር እዚህ ቆይ ለማለት ዌት ሂር ማለት። አሁን እዚህ ጋር ሂር ማለት ምንድን ነው? እዚህ ማለት ነው። ዌት ማለት ደግሞ እዚህ ይቅርታ መቆየት ማለት ነው፣ ወይም መጠበቅ እንደማለት ነው። ስለዚህ እዚህ ጠብቀኝ ወይም እዚህ ቆይ ለማለት ዌት ሂር እንላለን ማለት ነው። ያ ኤስአይን እንደ ሲ ማንበብ፣ ቲን እንደ ት ማንበብ ሲት፣ ዲኦን በአንድ ላይ ዳ ብለን ማንበብ ዳብሊውን እንደ ው ማንበብ፣ ኤንን እንደ ን፣ ዳውን ሲት ዳውን ምን ማለት ነው? ተቀመጥ ወይም ተቀመጭ ለማለት ሲት ዳውን እንላለን ማለት ነው። ያ ኤስ ምን ይላል? አሁን እዚህ ጋር ኢቲዝ ለማለት ነው። ኢቲዝ ብላችሁ አንብቡት። ከዛ ሲን እንደ ክ ማንበብ፣ ኤልኢን እንደ ሊ፣ አርን እንደ ር ማንበብ ክሌር ኢትዝ ክሌር ግልጽ ነው ለማለት እዚህ ጋር ነው ብላችሁ ጨምሩበት። ግልጽ ነው ለማለት ነው። ያ ይህም አሁን በተመሳሳይ ኢቲዝ ብላችሁ አንብቡልኝ። ሲን እንደ ክ ማንበብ፣ ኤልኢን እንደ ሊ፣ ኤንን እንደ ን። እዚህ ጋር ኤን አላነበብኳቸውም፣ እዚህ ጋር አላነበብኳትም። ምክንያቱም የመጀመሪያዎችን አናባቢ ብቻ ነው የምናነባቸው እንደዚህ በአንድ ላይ ሲመጡባችሁ። አሁን እዚህ ጋር ካያችሁ ኢም አለች ከዛም ኤም አሉ። ስለዚህ ሁለት አናባቢ ናቸው። ስለዚህ በዚህ ሰዓት እንደነገርኳችሁ ኢን አንብባችሁ ይሄኛውን ማንበብ አይጠበቅባችሁም። ስለዚህ ሲን እንደ ካነበብን ኤልኢን እንደ ሊ ከዛ ኤንን እንደ ን ማንበብ በቃ ክሊን ኢትዝ ክሊን የጸዳ ነው ለማለት ኢትዝ ክሊን እንላለን ማለት ነው። ያ ይሄኛውስ ምን ይላል? አይኤንን ምን ብለን ማንበብ? ኤን ብለን ማንበብ። ኤስኤችኦን በአንድ ላይ ሾ ብለን ማንበብ። አርን እንደ ር፣ ቲን እንደ ት ስናነበው ሾርት ኢንሾርት ባጭሩ ማለት ነው። ባጭሩ ኢንሾርት እንላለን ማለት ነው። ያ ይሄም አሁንም ኤቲዝ ለምናነባዋለን። ኤቲዝ ኢን እንደ ኢ ከዛ ኤን አናነባትም ማለት ነው። ኤስን እንደምንማንበብ እንደዚህ ነው የምናነባት። እዚህ ጋር ዝ የሚል ድምፅ አላት ኤስ። ዋይን እንደ ይ ማንበብ ስናነባው ኤዚ ኢትዝ ኤዚ ምን ማለት ነው? ቀላል ነው። ይህ ቀላል ነው ስንል ኢትዝ ኢዚ እንላለን ማለት ነው። ቀላል ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ እንደነገርኳችሁ ከእናንተ የሚጠበቀው ምንድን ነው? ቪዲዮውን ሳትሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። ያ
ለዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ